በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ጌታ ለዘላለም ይባረክ። ከዚህ በመቀጠል እጅ ላይ ተያይዘን ምንጸልይበት ጊዜ ነው የሚሆነው። በሶስት ሰው እንጸልያለን። አገሪቱን በሙሉ እየጠራን አንደኛ ጁን 30 በእኛ እምነት እግዚአብሔር የምስጋና ቀን አድርጓል የሚል አዋጅ አውጥተናል። እንግዲህ ይሄን ቃል እግዚአብሔር ያጸናል። በዚህ ቃል መሰረት የሰው ደም እንዳይፈስ፣ የዜጋም ቢሆን የስደተኞች ነፍስ እንዳይጠፋ፣ ምድሪቷ ላይ ከባድ የሆነ ነገር እንዳይሆን፣ ሰው እየሰጋ ያለው ነገሮች ሁሉ በምድሪቱ ላይ ሀፕን እንዳያደርግ እኛ በጸሎት እንከላከላለን። እግዚአብሔር ደግሞ ያን እድል ይሰጣል እና እስካሁን ድረስ ኦልሞስት እንግዲህ አንድ ወር ኃይል በሙሉ በጸሎት ነው የተቆየው። በዚህ ቤተ እምነት ላይ ያንን ለህዝብ በመግለጥ እየተጸለየ እንዳለም እንዲያውቅም ጭምር ነው እና ይህንንም በጸሎት አዋጅ እናውጃለን። እግዚአብሔር ምድሪቱ ላይ እጁን ይዘረጋል። የጌታን ፈቃድ እናያለን። ክብር ለኢየሱስ ይሁን። አምናንም ካቻምናንም በሱ አልፌአለሁ። አምናንም ካቻምናንም በሱ አልፌአለሁ። እግዚአብሔር እያለ ለሌት እሰጋለሁ። አምናንም ካቻምናንም በሱ አልፌአለሁ። አምናንም ካቻምናንም በሱ አይቻለሁ። እግዚአብሔር እያለ በምን እሰጋለሁ? አምናንም ካቻምናንም በሱ አይቻለሁ። አምናንም ካቻምናንም በሱ አይቻለሁ። ስጋት አይገባኝም አንተ ያለ ጎኔ፣ እጅን ይዘማል ላትተኝ መድኔ። ስምህ ጋሻዬ ነው ክፉን እመታበት፣ ደግሞ ለኔ ጥላ የምሸሸግበት። እፎይ ብያለሁኝ፣ እረፍ ብያለሁኝ። ጌታ ለእኔስ ባለውለታ ከስንቱ አወጣኸኝ፣ ከስንቱ አደጋ አዳንከኝ። ኧረ ምን ልበል ተመስገን ማለት ምን ልበል። ክብር ለኢየሱስ ይሁን። በዚህ ሰዓት የምንጸልየው ጸሎት እንግዲህ ሳውዝ አፍሪካ ላይ ያለን ሁላችንም ከኛ ጨምሮ አፍሪካውያን በሙሉ በነፍስ ምጥ ውስጥ ያለንበት ጊዜ ነው። በዚህ ወቅት ላይ እውነት ሰይጣን አሰበው እንዳይሆን እና የአገሪቱ ፖለቲከኞችም ይሁን እንደገና ደግሞ የሕዝብን ልብ የሰለቡ በተለያዩ አይነት ነገር እየሰሩ ያሉ አዋጆች በምድሪቷ ላይ እንዳይከናወን እግዚአብሔር የቅዱሳንን ጩኸት እንዲሰማ ይህን ማዕበልን ጸጥ እንዲያረግ ልክ በሃማ ጊዜ ላይ እየነጋጋ እያለ የእግዚአብሔር ምሕረት ለመርዶክዮስና ለአስቴር እንዲነጋ እንደዚሁ የጌታ ምሕረት በሕዝብ ላይ እንዲነጋ ከዚህ በፊት እየተጨነቀን የመጠንበት መንገድ ጭምር ሁሉ የሚቀይር አዲስ ሕግ እንዲወጣ በምድሪቱ ላይ እግዚአብሔር በዚህ አይነት ታላቅ ክብር እንዲያልፍ 9ኙን ፕሮቪንስንም
ህዝብን ሁሉ አፍሪካውያንን በሙሉ ዜጎችን ጭምር በልባችንና በእጃችን በመያያዝ ይህን ጸሎት ከሶስት ሰዎች ጋር እንጸልያለን። የመጀመሪያን ከወንድማችን አሴ ጋር እንጸልያለን። ከዛ ቀጥሎ ከፓስተር ታደላ ጋር አብረን እንጸልያለን። ሶስተኛን ከወንድማችን ከፓስተር ደገፉ ጋር አብረን እንጸልያለን። ምድሪቷን እየጠረን ህዝቡን እየጠረን አበተብሳናትን እየጠረን በዚህ ጭንቅ መካከል ወንጌል አሸናፊ እንዲሆን የእግዚአብሔር ቃል በስልጣን እንዲሰራ አዋጆችን እንዲገለባብጥ እውነት ጁን 30 ተብሎ የታወጀውን ቀን እውነት እንዳወጀነውም የምስጋና በዓላችን እንድናደርግ እግዚአብሔር በድል እንዲረማመድ እውነት እግዚአብሔር ይህንን ባይን እንዲሰማ የቤሳንን ጨዋት እንዲሰማ የአባቶችን ጨዋት እንዲሰማ የእግዚአብሔር ጣልቃ ገብነት እውነት በኃይል እንዲወርድ ነገር እንዲገለባበጥ የእግዚአብሔር ምሕረት በዚህ ምድር ላይ እንዲበዛ እውነት ለህዝብ ሁሉ እንጨዋለን። ለህፃናቶች እንጨዋለን። ነፍሰ ጡር እናቶች አሉ እና ሎኬሽን ላይ ሱቅ ላይ የሚያድሩ ልጆች አሉ። ከተማ ላይ ያሉ ህዝብ አለ እና በየትኛውም ተሰማርተው አሉ። እያንዳንዱ ባለበት ቦታ ላይ እንዲያቆም ልክ በበዓላም ጊዜ እንዳስቆማ እግዚአብሔር የባላቂን ሐሳብና የሟርተኞችን ሐሳብ ቀጥ አድርጎ እንዳስቆማ በዚህ ምድር ላይ ያለውን ይህን ማይበል ጌታ ቀጥ አድርጎ እንዲያቆም በዚህ እምነት ተማምነን እንጸልያለን። ዘላለማዊና ቅዱስ የሆንክ ሁሉን ቻይ የሰማይና የምድር ሁሉ ፈጣሪ ምድርና ሞላዋ ደግሞ ያንተ የሆነ እግዚአብሔር አምላካችን ሆይ ለሰው ልጅ ከልለ ከዚህ ጀምሮ እዛ ድረስ ድንበር ነው ብለህ የተናገርከው የለም። እግዚአብሔር አንተ ፈጣሪ፣ እግዚአብሔር አንተ ምድርን የሰራሃት እነሆ በአንተ ጽናት እግዚአብሔር ዘላለም አምላክ ሆይ ምድር በእጅ እነሆ በቃሎች የጸናች ናት። እግዚአብሔር አምላካችንና አባታችን ሆይ ለሰው ልጅ የተሰጠው ኃላፊነት መጠበቅ ነው፣ ማልማት ነው፣ ማስተካከል ነው። እግዚአብሔር ዘላለም አምላክ ሆይ በሥጋ በዚህ ምድር ላይ እነሆ ስንኖር እግዚአብሔር ዘላለም አምላክ ሆይ በከለር በቀለም ሳንለይ አቤቱ የዘላለም አምላክ እግዚአብሔር ሆይ የሰው ልጅ በሙሉ ይችን ምድር እነሆ ምድር አንተን በማወቅ በመሞላት ያንን አንተን የማወቅን ምስጢር እንድንጠብቃት ነው። እግዚአብሔር የዘላለም አምላክ ሆይ የሰውን ልጅ በዚህ ምድር ላይ ያደረግከው እነሆ በዚህ ምክንያት ይህንን ዓላማ ሰውሮ ጠላት ይህንን ዓላማ ጌታ ሆይ ከሰው ሕይወት ሁሉ አንስተው ሰው እንዲበላላ አቤቱ የዘላለም አምላክ እግዚአብሔር ሆይ እነሆ ክልል በማበጀት እነሆ የጠላት ሐሳብ በዚህ ምድር ላይ በዚህ ጌታ ሆይ እነሆ ዓለም ላይ የሰፈነው እነሆ ለሰው የተሰጠው እነሆ ከሰማይ በታች የሆነ ያንተን መንግሥት የማያወርስ እነሆ ለጽድቅ የማይሆን እግዚአብሔር ዘላለም አምላክ የጨለማ የዲያብሎስ ሥራ ከሰው ሕይወት ውስጥ እንዲወጣ እንለምናሃለን። በዚህ ምድር ላይ በዚህ ምክንያት እግዚአብሔር ሆይ እነሆ እየተንሰራፈፉ እነሆ በጥንቆላ የሚሠራ የሰውን ልጅ ንጹሕ ማንነቱን ጌታ ሆይ ለአንተ ክብር እንዳይውል የሚያደርግ የዲያብሎስ አጀንዳ የተወጋ ይሆን፣ የዲያብሎስ አጀንዳ የፈረሰ ይሆን። እግዚአብሔር ዘላለም አምላክ ሆይ ተስማምተን እነሆ ልባችንን አንድ አድርገን እነሆ እጆቻችንን ታይዘን በፊትህ እንገኛለን። ይህ ቀን ለመታሰቢያ ይሆን። እግዚአብሔር ዘላለም አምላክ ሆይ ታሪካዊ እነሆ ጌታ ሆይ ወር አድርገን እንደተባለውም እነሆ በወንጌል አማኞች ከዚህ በፊት በነበረ በጭንቅ ጊዜ እግዚአብሔር ዘላለም አምላክ ሆይ 2009 ላይ እነሆ ትወጣላችሁ፣ ትነቀላላችሁ፣ አትኖርም፣ አታገቡም፣ አትወልዱም እነሆ የሚል እነሆ አዋጅ በመጣ ጊዜ እግዚአብሔር አምላካችን ሆይ እነሆ ቤተ ክርስቲያን አንተን በማመን እነሆ በአንተ ፊት በወደቅን ጊዜ እግዚአብሔር ዘላለም አምላክ ሆይ ዕረፍት ሰጠን። እነሆ 18 ዓመት በዚህ ምድር ላይ እነሆ የወለድን ልጆች እግዚአብሔር ዘላለም አምላክ ወደ ዩኒቨርሲቲ እንዲሄዱ እነሆ ብዙ ሥራዎችን ሰርተሃል። ያንን ደግሞ እነሆ ሴፕቴምበር ወርን አንተን ለመጥራት እነሆ አንተን ለማክበር ቀደስን። ይህ ጁን ደግሞ ጌታ ሆይ ለምስጋና የምንጠቀምበት ወር ይሆን። እግዚአብሔር ሆይ በሚመጡ ዓመታት ላይ እግዚአብሔር እንደዚህ አደረገ ብለን የምናመሰግንበት ወር እንዲሆን በጌታ በኢየሱስ ስም ጸለይን። እነሆ ጠላት ያሰበው የትኛውም አይነት ድንፋታ
ከዚህ ሰዓት ጀምሮ ጸጥ ይበል በጌታ በኢየሱስ ምድሪቱ ትረፍ። ሴትና ወንድ እግዚአብሔር በአንተ ፊት የሚጮሁ እነሆ የሚቃትቱ በጌታ በኢየሱስ ክርስቶስ ስም ድምፃቸው፣ ጸሎታቸው፣ ልመናቸው፣ መቃተታቸው በፊት ይሰማ ይደመጥ። የእኛን ድካም የእኛን በደል አልበደልንም አንልም ጌታ ሆይ። ብዙ እነሆ ጌታ ሆይ አንተን የምናሳዝንባቸው እነሆ እግዚአብሔር ሆይ በስራችን፣ በንግግራችን፣ በአናኖራችን እግዚአብሔር ዘላለም አምላክ ሆይ በድለናል። የእኛን በደል መተላለፍ የሕዝባችንን በደል እግዚአብሔር ዘላለም አምላክ ሆይ ኢዮብ ልጆቼ እንኳ በድሎ እንደሆነ እነሆ በአንተ ፊት እነሆ ንስሐ ይገባለሁ እናዘዛለሁ አለ። የምንመራቸው እግዚአብሔር ዘላለም አምላክ ሆይ ከእኛ ጋር አንተን በማወቅ እነሆ ወንጌል አማኝ የሆነ ሁሉ ልጅና ሴትና ወንድ የበደለውን በደል ሁሉ በጌታ በኢየሱስ ስም እናዘዛለን። ይቅር በለን በኢየሱስ ክርስቶስ ስም ማረን። በጌታ በኢየሱስ ክርስቶስ ስም የምትቀርብበት ጊዜ ይሆን። የእኛን በደል ይቅር ብለህ እግዚአብሔር ዘላለም አምላክ ሆይ ልመናችንን ለመስማት የምትቀርብበት ወር ይሆን። እንወድሃለን፣ እናከብረሃለን። ከዚህ ቀጥሎ የሚደረጉ ጸሎቶች ሁሉ በፊት የሚሰማ የሚደመጥ ይሆን። እንወድሃለን በጌታ በኢየሱስ ስም። ቅዱስና ጻድቅ ሕያውና የተፈራ የዘላለም አምላክ እግዚአብሔር በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስም እናመሰግንሃለን። ለዘላለም ስምህ ብሩክ ይሁን። ጌታ ሆይ እናመሰግንህ ዘንድ አንተ ምስጋናችን ነህ፣ እናከብርህ ዘንድ አንተ ክብራችን ነህ። እነሆ የዘላለም አምላክ እግዚአብሔር ሆይ አንተ ለኛ ሁሉ በሁሉ ነህና ነፍሳችን ወዳና ፈቅዳ ታከብራለች። ለዘላለም ስምህ ብሩክ ይሁን። ራሴ ጌታ ሆይ ለምኑኝ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጋዬን አንኳኩ ይከፈትላችኋል እንዳልህ አቤቱ እግዚአብሔር ሆይ ለለመኑህ የምድርን ዳርቻ ለግዛት የአሕዛብን ርስት ጌታ እግዚአብሔር ሆይ ለትውልድ የሰጠ አምላክ ነህ። ዛሬ እንለምንሃለን። አቤቱ ተለመነን። በዚህ በደቡብ አፍሪካ ጌታ እግዚአብሔር ሆይ ከምድራችን ጌታ እግዚአብሔር ሆይ በዘረኝነት ጌታ በጦርነት ምክንያት መስራት ባለመቻላችን አንተ ለም ምድር ጌታ እግዚአብሔር ሆይ ወቅቶቿ በስርዓት የሚፈራረቁባትን በዝናብ የሚታረካትን አፈሯ ለም የሆነው ምድር ጌታ እግዚአብሔር ሆይ ልንኖርባት ጌታ እግዚአብሔር ሆይ እስካሁን የጦርነት ምድር ሆናለች። በጌታ በኢየሱስ ስም አሁን ኢትዮጵያን የምታስብበት ጊዜ ይሆን። በዚህ በስደት በመጠንበት ምድር ደግሞ እንዴት እንሆናለን ስንል ጌታ እግዚአብሔር ሆይ አግብተን የምንወልድበት ወልደን የምናሳድግበት አሳድገን ለክብር ሆነው የምናይበት ምድር አድርገህ ባርከናል። አቤቱ ስምህ ብሩክ ይሁን። ይህንን አይቶ የቀና ክፉ በጌታ በኢየሱስ ስም የተመታ ይሆን። ይልቁን ከኛ መልካሙን ነገር እነኚህ በክብር ይጋባሉ ጋብቻቸው እንዴት ነው ብለው ከጋብቻችን እንዲማሩ አቤቱ ጸንተው እየኖሩ ተማምነው ኖረው አሳድገው ለክብር የሚያደርጉ ናቸው። እኛ ከነሱ ይህንን እንማር የሚሉበት ዘመን እንዲሆን ታሪኩን እንድትቀየር በጌታ በኢየሱስ ስም ይህን እንጸልያለን። አባትና እናት ልጅ በታማኝነት ያሳድጋሉ። ልጅ ታዞ ያድጋል። ተምሮ ለክብር እየሆነ ነው። የእኛን ልጅ እንዲህ እናሳድግ የሚሉበትን መልካም ነገር የሚማሩበት ጊዜ ይሆንላቸው ዘንድ በጌታ በኢየሱስ ስም ይህን እንጸልያለን። አቤቱ የዘላለም አምላክ እግዚአብሔር ሆይ ይህ ቅናታቸው ነው። ጌታ ሆይ እያስታወቀ ነው። እነሆ ንብረታችንን ወይንም ሱቃችንን ገንዘባችንን ምንም መስራት አልቻልንም እነሱ ወስደዋል ነው የሚሉት። አቤቱ የወሰድንባቸው አንዳች ነገር የለም። አቤቱ የዘላለም አምላክ እግዚአብሔር ሆይ ዓይናቸው እንዲከፈት ለልማት እንዲነሱ ስራቸውን እንዲሰሩ ወደ አንተ እንዲመጡ በጌታ በኢየሱስ ስም ይህን እንጸልያለን። አባ ምድሪቱ እንዳትለወጥ የያዛቸው የእርቃን መንፈስ አሁን በአደባባይ ወጥቷልና እንዲህ ያደረገን በዚህ ምድር ላይ እንዳንለወጥ ሌላ መጥቶ እየተለወጠ እኛ ግን እርቃናችን እንዲሆን ያደረገ ይህ ክፉ የምድሪቱ አውሬ ይመታ እንላለን። አሁንም ከነሱ የተመታ ይሆን። ወደ ህዝባችን እንዳይተላለፍ፣ ወደ ትውልዱ እንዳይተላለፍ አቤቱ የዘላለም አምላክ እግዚአብሔር ሆይ ይህ እርቃኑን የወጣ መንፈስ ለብሶ እንዲመለስ ይልቁን ከነኚህ ሰዎች
እንማር የሚልበት ጊዜ ይሆን ዘንድ በጌታ በኢየሱስ ስም ይህን እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ፈልጉ ብለሃል። አሁን ፊትህን እንፈልጋለን። አባ በጽድቅ ተገለጥ። እኛ የሰራን ምንም በደል ቢኖር ጌታ እግዚአብሔር ምንም የማያውቁ ልጆቻችን በዚህ ምድር የሚያነሱብን ጥያቄ ማንሳት ያልቻልን መመለስ ያልቻልን ጊዜ ነውና አንተ ራሴ መልስላቸው። በዚህ ምድር በጽድቅ እንድትገለጥ የኛ ጥቂቱ ጌታ እግዚአብሔር ሆይ በፊት የኖርንበት ህይወት እንድታያቸው አቤቱ እግዚአብሔር ሆይ በዚህ ምድር በየፕሮቪንሱ ጌታ እግዚአብሔር ሆይ ህዝብ የመጣ ጌታ እግዚአብሔር ሆይ ለራሱ የመኖሪያ ፈቃድ ሳይኖረው ለትውልድ ጌታ እግዚአብሔር ሆይ መሰዊያን ለአንተ ክብር የሚያኖር እግዚአብሔር ነው እያለ ቤተክርስቲያናት ጌታ እግዚአብሔር ሆይ ተመስርተው ህዝቡ ለራሱ መኖሪያ የለውም፣ ለቤት ግን ገንዘብ አዋጥቶ ህንጻ እየገነባ ህዝብ እያመለከ አለና አሁን ፊትን እንፈልጋለን። ይህንን አይተው ቀንተዋል። ህንፃዎችን እንዘጋለን፣ ቸርቾችን እንዘጋለን ብለዋል። ወደ ቸርቾቻችን እንዲመጡ አንተ ወደ ሰጠን ወደዚህ መሰዊያ መጥተው አንተን እንዲያመልኩ ጋበዝናቸው። በጌታ በኢየሱስ ስም ይምጡ። አቤቱ በዚህ ስፍራ ስም ይጠራልና እንዘጋለን ባሉበት ገብቶ እንዲያመልኩ አንተን ጠራን። አቤቱ ከጠፉበት ይመለሱ፣ ከሳቱበት ይመለሱ። አባ በዚህን ጊዜ አንተ ወርደ እንድትናገር እናው ደጅን እናንኳኳለን። አባ በሮች ሁሉ ይከፈቱ። ጠላት የዘገባቸው በር ሁሉ በጌታ በኢየሱስ ስም የተከፈተ ይሆን። በዚህ ምድር የሰጣቸውን መልካም ዕድል የሚጠቀሙበት ሌሎች የተጠቀሙበትን ዕድል እነሱም እንዲጠቀሙ እናው ምድሪቱ ሰፊ ናትና እስካሁን ብዙ ልማት የሚሰራባት ብዙ ዕድል ያለባት ምድር ናትና በጌታ በኢየሱስ ስም ለማንም አጠብም። በጌታ በኢየሱስ ስም በምድሪቱ ስፋት ልማት ይሆን፣ እድገት ይሆን፣ ለውጥ ይሆን። ይህ ክፉ አውሬ በጌታ በኢየሱስ ስም የተመታ ይሆን። አንተ እግዚአብሔር በጽድቅ ተገልጠ አዋጅ ቀይረህ ልጅን ኢየሱስ ክርስቶስን በደቡብ አፍሪካ እንድታከብረው አንተን ጋበዝን። በመገኘት አስደንቀን። ጸሎታችን በአርያም የተሰማ ይሆን፣ በምድርም በፍሬ የተገለጠ ይሆን። በምድሪቱ ሁሉ በዚህ ጸሎት የሚተጉ በዓለም ዙሪያ ያሉ ለምስጋና የሚሰለፉበት ጊዜ ይሆን። ይህን አድርገ ልጅን ኢየሱስ ክርስቶስን አክበር። ስለሰማን ተመስገን። እንወድሃለን። በተወደደው ልጅ በጌታችንና በመድኃኒታችን በክርስቶስ ኢየሱስ ስም አሜን። ልዑል አባታችን ሆይ በዚህ ሰዓት ጌታ ሆይ ስምን እንጠራለን። ኃያል የሆነውን ስምን እንጠራለን። ንጉሥ የሆነውን ስምን እንጠራለን። መፍትሄ የሚሰጠውን አንተን እንመኛለን። መገኛትን እንፈልጋለን። በጌታ በኢየሱስ ስም አሁን መገኛቴ ይሆን። በጌታ በኢየሱስ ስም በቃሌ እንዲህ ተብሎ እንደተጻፈ ይህ ችግረኛም ጮኸ እግዚአብሔርም ሰማ ከመከራ ሁሉ አዳነ ተብሎ እንደተጻፈ እግዚአብሔር ሆይ የጨካኞች ቁጣ በላያችን ሲብስብን ወደፊት መጥተናል። ከነበደላችን ከነግሳንግሳችን ወደፊት መጥተናልና በጌታ በኢየሱስ ስም አግዘን። የአይሁድ ጠላቶች በአይሁድ ላይ ሊሰነጥሉባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰነጥሉ ነገሩ ተገለበጠ ተብሎ ተጽፏል። በጌታ በኢየሱስ ስም እንጸልያለን። ደካሞች እንደሆንን እናውቃለን። ኃጢአተኞች እንደሆንን እናውቃለን። አመፀኞች እንደሆንን እናውቃለን። ጽድቃችን የመርገም ጨርቅ እንደሆነ እናውቃለን። ነገር ግን አቅማችን ወደምትሆነን ወደ አምላካችን እንጮሃለን። አሁን በእኛና በቤተሰቦቻችን ላይ፣ በእኛና በቤተ ክርስቲያናችን ላይ፣ በእኛና በስደተኞች ላይ በጌታ በኢየሱስ ስም የወጣ ይሄ የክፋት አዋጅ በኢየሱስ ስም ይቀልበስ። በኢየሱስ ስም ይቀየር። በኢየሱስ ስም ይቀየር። በጌታ በኢየሱስ ስም እንጸልያለን። የአይሁድ ጠላቶች ሊሰነጥሉ በነበሩበት ቀን ነው ነገሮቹ የተገለበጠው። አሁንም ጌታው እንጸልያለን። ሰኔ 30 እግዚአብሔር ስደተኞች የሚወጡበት ቀን ነው ብለው የዚህ ምድር ዜጎች ይህንን አጀንዳ አወጥተው እያካሄዱ አሉ። አንተ ዝም አትልም። በጌታ በኢየሱስም በዚህ ጉዳይ ላይ እግዚአብሔር የኦም አፌር ቢሮ ላይ የሚሰሩትን ሰዎች በመጠቀም የነገስታቶችን ልብ በመቀየር አንተ
አንተ በኢየሱስ ስም ጣልቃ ግባ። እግዚአብሔር ሆይ የነገስታቶች ልብ በእግዚአብሔር እጅ ነው ተብሎ ተጽፏል። በጌታ በኢየሱስ ስም እኛን አይመጥንም። እኛ እግዚአብሔር ሆይ ከመጀመሪያም ስንመጣ ጌታ ሆይ እነሱ ኑ ስላሉን አልመጣንም። ሂዱ ያልከን አንተ ነህ። በጌታ በኢየሱስ ስም እንጸልያለን። አሁን ወደ አንተ ነገሮቹ ሲከፋ ሁኔታው ግራ ሲገባ ወደ አንተ እንጮሃለን። ከነበደላችን እግዚአብሔር ሆይ አንተን አሳፍረን እኛም አፍረናልና በምህረት አሁን ጣልቃ ግባ። የትኛውም የጠላት ሰልፍ የተበተነ ይሆን በኢየሱስ ስም የተበተነ ይሆን በኢየሱስ ስም የተበተነ ይሆን በጌታ በኢየሱስ ስም። እግዚአብሔር አምላካችን ሆይ ብዙ ሰዎች እግዚአብሔር ሆይ ልክ ሲሞቱ እያየን ነው። እግዚአብሔር ሆይ ሲቃጠሉ እያየን ነው። የብዙ ሰዎች የልፋታቸው ነገር ሲበተን እያየን ነው። እግዚአብሔር አምላካችን ሆይ የወንጌል አማኞች ቤተክርስቲያን እግዚአብሔር ከፊታቸው ያስቀመጥካቸው ሰዎች ይኸው ስለዚህ ጉዳይ እኛም በድለናል፣ ህዝባችን በድለዋል፣ አንተንም አሳዝነናል ብለን በጌታ በኢየሱስ ስም በፊት ድፍት ብለናልና አሁን ምሕረት አድርገን በኢየሱስ ስም ምሕረት አድርገን በልተን ጠግበን ምናልባት አንተን ያሳዘነንበትን እግዚአብሔር ሆይ ወንድሞቻችንን አስገድለን እግዚአብሔር አምላካችን ሆይ ልክ አንዳንድ የማይገባውን ነገሮችን አድርገን በቤተ ክርስቲያን መካከል ዘረኝነትን አካሂደን እግዚአብሔር አምላካችን ሆይ አንተ የማትከብርበትን ስራ ሰርተን አሳዝነን ከዛ የተነሳ እግዚአብሔር አምላካችን ሆይ እኛም ወደ አንተ ስንጮህ አንተ ዝም ያልክበትን አሁን እንጸልያለን። በጌታ በኢየሱስ ክርስቶስ ስም ምሕረት አድርገን በኢየሱስ ስም ምሕረት አድርገን ያኔ ለናናዌ ያደረከውን ምሕረት አሁን ለስደተኞች በኢየሱስ ስም አድርግ በኢየሱስ ስም አድርግ። አንተ የሚሰማ አምላክ ነህ። አቅማችን የምትሆነን አምላክ ነህ። የተደገፈነው በጌታ በኢየሱስ ስም የምናምነው ሁልጊዜ ትምክህታችን የምትሆነን አባታችን እግዚአብሔር አሁን ከዙፋኔ ተነስ። የክፋት አዋጅ ሁሉ ከዘር ማንዘሮቻችን ላይ ይገልበጥ። ከ9ኙም ፕሮሰንስ በኢየሱስ ስም ይገልበጥ። ከወንጌል አማኞች ቤተክርስቲያን ይገልበጥ። ከአብያተ ቤተክርስቲያን በኢየሱስ ስም ይገልበጥ። ያለቀስንበትን ጊዜ ረስተን በጌታ በኢየሱስ ስም በምስጋና የምንቆምበት በጌታ በኢየሱስ ስም ጌታ ሆይ በአንተ ፊት አምልኮን ይዘን የምንቀርብበት ማለዳ በኢየሱስ ስም አሁን ይንጋ። የጠላት ጉልበት ሁሉ በስም ስልጣን የተስመደመደ ይሆን። አቅሙ የተዳከመ ይሆን። ባለማወቃችን እግዚአብሔር ባለማወቃቸው ምክንያት እግዚአብሔር አምላካችን ሆይ አንተ ፈጣሪያችን በሰማይ ያለ በእኛ ላይ እንደ አውሬ ሆኖ የወጡ ሰዎች ወደ ልባቸው ይመለሱ፣ ወደ ቤታቸው ይመለሱ። በጌታ በኢየሱስ ክርስቶስ ደም እንጸልያለን። እግዚአብሔር ሆይ አንተ የማታግስበት አንድ ነገር አለ። የቅዱሳን ደም ሲፈስ ዝም አትለውም። እግዚአብሔር አምላካችን ሆይ ከሌላ አይደለም ከወንድሙ እጅ ደሙን ያስከፈልክ አምላክ አለ። አሁን ደምን አስከፍለን አንልም። በጌታ በኢየሱስም ስላላወቁ ለነሱ አንተ እንድትበራላቸው በኢየሱስም እንጸልያለን። ይሄ ምድር በኢየሱስም ይፈወስ። በጌታ በኢየሱስም በማን ኃጢአት ይሁን ጌታ ሆይ በአካን ምክንያት እስራኤላውያን አፍረዋሉ፣ ተሸንፈዋሉ። በጌታ በኢየሱስ ክርስቶስም በጌታ በኢየሱስም የተደበቀ እርም ቢኖር በእኛ መካከል በቤተ ክርስቲያን ላይ በአገልጋዮች መካከል የተደበቀ እርም ቢኖር በኢየሱስም የተነቀለ ይሆን። በኢየሱስም የተነቀለ ይሆን። አንድም ጻድቅ የለም፣ ሁላችንም በደለኞች ነን። አንድም እኔ ጻድቅ ነኝ የሚል ሰው ቢኖር በጌታ በኢየሱስም ይዋሻልና መንፈስ ቅዱስን ያታልላልና በጌታ በኢየሱስም ሁላችንም ኃጢአትን ሰርተናል። አሁን ግን አውቀን መጥተናል፣ ወደ አንተ ተመልሰናል። አንተ ወደኛ ተመለሰ። ሰኔ 30 የምስጋና ቀን ይሁን፣ የዝማሬ ቀን ይሁን። በጌታ በኢየሱስም እርስ በርሳችን እንደ አይሁዶች ስጦታ የምንሰጣጥበት ቀን ይሁን፣ በኢየሱስም ይሁን። ይህንን ስለሚታረግ ተባረክ፣ አትለየን በኢየሱስም። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ።